አሜሪካ የአደጋ ጊዜ ቁልፍና አንገብጋቢ ተግባራትን የማይከውኑ ሰራተኞች ከደቡብ ሱዳን እንዲወጡ ማዘዟ እየተነገረ ይገኛል። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ውጥረት ቢኖርም ህዝቡ እንዲረጋጋ አሳስበዋል። አሜሪካ የአደጋ ጊዜ ሰራተኞች ያልሆኑ ከደቡብ ሱዳን እንዲወጡ ያዘዘችው በደቡብ ሱዳን ውጥረት እንደበረታ እየተነገረ ባለበት ወቅት ነው። ከ5 ዓመታት በፊት ፕሬዝዳንት ሳልቫ ኪርና ምክትል ፕሬዝዳንት ሪክ ማቻር የተፈራረሙትን የሰላም ስምምነት አደጋ ላይ የሚጥል ነው ተብሏል። በደቡብ ሱዳን የተባበሩት መንግስታት ሰብአዊ መብት ኮሚሽን እሁድ ባወጣው መግለጫ ለዓመታት ለሰላም የተደረገውን ጥረት ወደ ኋላ የሚመልስ ነው ብሎታል። ሁለቱ መሪዎች የሰላም ስምምነት በፈረንጆቹ 2018 በመፈራረም የ5 ዓመታቱን በመቶ ሺዎች የተገደሉበትን የእርስ በርስ ጦርነት ያስቆመ ቢሆንም ግንኙነታቸው መከባበር የሌለበት ሆኖ ቆይቷል። የአሜሪካ የውጭ ጉዳይ ሚኒስትር እሁድ ዕለት በደቡብ ሱዳን በተለያዩ የፖለቲካ ኃይሎችና ጎሳዎች መካከል ውጊያው ቀጥሏል፣ እናም የጦር መሳሪያዎች በቀላሉ በህዝቡ እጅ ይገኛሉ ብለዋል። ፕሬዝዳንት ኪር ሀገሪቱ ወደ ጦርነት ተመልሳ አትገባም ሲሉ አሳስበዋል። ደቡብ ሱዳን ውስጥ በተባበሩት መንግስታት ድርጅት ሄሊኮፕተር ላይ በተፈጸመ ጥቃት የሱዳን ጦር ጀነራልን ጨምሮ በርካታ ሰዎች መገደላቸውን ድርጅቱ ማስታወቁ የሚዘነጋ አይደለም። ሄሊኮፕተሯ በቅርቡ ግጭት በተፋፋመበት የላይኛው ናይል ተፋሰስ ግዛት የአገሪቱን ጦር አባላት ልታስወጣ በምትሞክርበት ወቅት እንደተተኮሰባት ያስታወቀው የመንግስታቱ ድርጅት በደቡብ ሱዳን ፖለቲካ ላይ ተጨማሪ ውጥረት እንደሚፈጥር ማሳያ ነው ብለዋል። ወታደሮቹን ውጊያ ከተፋፋመበት የላይኛው ናይል ተፋሰስ ግዛት ለማስወጣት በሚሞከረበት ወቅት የተፈጸመው ጥቃት በጦር ወንጀልነት ሊፈረጅ እንደሚችል የተባበሩት መንግስታት ገልጿል። በዚህ ሳምንት መጀመሪያ የምክትል ጦር ኃላፊና የማቻር አጋር የሆኑ 2 ሚኒስትሮች በደህንነት ኃይሎች በመታሰራቸው የሰላም ስምምነቱን በከፍተኛ ደረጃ የጣሰ ድርጊት መሆኑን የተቃዋሚ ቃል አቀባይ ተናግረዋል። የማቻር አጋር ባለስልጣናት መታሰራቸው በላይኛው ናይል የተፈጠረው ግጭት ጋር የተያያዘ መሆኑ ተጠቅሷል። ለዚህም ነው ሁኔታው መልኩን እየለወጠ ዛሬ ላይ ደረሰው። በኪርና በማቻር በተፈጠረ ግጭት ሀገሪቱ ወደ እርስ በርስ ጦርነት በመግባቷ ከ400 ሺህ በላይ ሰዎች መገደላቸው ይነገራል። በ2018 የስልጣን መጋራት ስምምነት መካሄዱን ተከትሎ ጦርነቱ ቢቆምም እዚህም እዛም የሚነሱ ግጭቶች አገሪቷን ሲያምሷት ቆይተዋል። የድርድሩ ቁልፍ ጉዳዮች አዲስ ህገ መንግስትና የወታደሮች በአንድ ጦር ስር መቀላቀልን ቢያካትትም በገቢራዊነቱ ላይ ግን ልዩነታቸውን እያሰፉ መምጣቱ ይነገራል። አልፎ አልፎ በዘር ወይም በአካባቢ ኃይሎች መካከል ግጭቶች በሀገሪቱ ክፍሎች ቀጥለዋል። ለዚህም ነው የአሜሪካ መንግስት ሰራተኞቹ በተለይም አንገብጋቢ ስራ የሌለባቸው ሀገሪቱን ለቀው እንዲወጡ ያዘዘው። የሁለቱ ፓርቲዎች ሀገሪቱን የእርስ በርስ ጦርነት ውስጥ ከፈረንጆቹ 2013 እስከ 2018 ዘፍቀዋታል። ለሀገሪቱ ፈታኝና አዲስ ተግዳሮቶች በመፍጠር በደቡብ ሱዳን ፖለቲካ ውስጥ ትርምስ እየፈጠሩም ነው ተብሏል። ፍላጎቶች ጠለቅ እንዲሉም አድርጓል። በአሁኑ ወቅት 9.3 ሚሊዮን ሰዎች በደቡብ ሱዳን የሰብአዊ እገዛ የሚፈልጉ ሲሆን 69 በመቶ ደቡብ ሱዳናውያን ጫና ውስጥ ይገባሉም እንደማለት ነው። እንደ አውሮፓውያን አቆጣጠር በ2011 ነጻ ሀገር የሆነችው ደቡብ ሱዳን ዛሬም ከነጻነቷ ይልቅ ትርምሷ በርትቶባት መስቀለኛ መንገድ ላይ እንደሆነች ይነገራል። በተለይም በሰሜን ሱዳን ያለውን ውጥረት እንደ ግብጽ ያሉ ሀገራት መልኩን ለውጠው ቀጠናዊ ለማድረግ እየሞከሩ ነው በሚባልበት ወቅት ደቡብ ሱዳን ላይ የተፈጠረው ቀውስ የማይረጋጋ ከሆነ ለምስራቅ አፍሪካ አደጋ ይዞ ሊመጣ ይችላል ተብሏል።